ብቻህን እንዳትሆን በጣም ብዙ ጊዜ እኔም ሆነ አቤል በጣም ብዙ ጊዜ እኔ እንደማስፈልግህ በጣም እየነገርን ነበር፣ ግን ልታይህ አልቻልኩም። በእጅ ያዙት ወርቅ ተበዳብ ይቆጥራል ሆንኩብህ አይደል? ስትመጣም ስትሄድም ታገኘኛለህ። ቀለልኩብህ። ያ ነው አይደል እንዴ? ያ ነው ሁሌ በልቤ እየሳኩ ቀበልሃለሁ አይዞህ ከአብርሃም ምናምን ስልክ እኔ የሚሰማኝ የሚደብረኝ አይመስልህም አይደል? እኔም በአንተ በኩል ይሰማኛል ቢገባክ ማለት ነው። ስለዚህ አሁን ይቅርታ አይደለም የኔ ልብ የሚመልሰው በቃ እሺ። አሁን ይኸውልሽ ህይወትህ መኖር ይችላል። ከዛ በኋላ አመኘህ እንኳን አሁን ይቅርታ አንብቀበል ምን እንዲያደርግልሽ ነው የምትፈልጊው? የራስህን ኑሮ ኑር፣ እኔም ደግሞ የራሴን ኑሮ ኑራለሁ። ለማንኛውም እኔ እናንተ ሌላ ቀን እንገናኛለን። ዛሬ በዚህ ሙድም እሱን ማግኘት አልፈልግም። ይበቃኛል። አሬ እርሚ ፕሊስ በእናትሽ እዚህ ድረስ መጥተሽ ከታልክ ደግሞ አትደውልልኝ። እሄዳለሁ አብርሃም በእናትሽ እርሚ እሺ። ምን ይልሻል እስኪ ውዴ የታዘበን ያየፈራ ለሰከከን ስዳርጊ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ ደስታ ማግኘት በሰው ስቃይ ከታመጣሽው ንገሪ የሌለሽኒ ተባ። ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች፣ የኔ ቤተሰቦች እንዲሁም የአብርሽ ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? እኔ ደህና ነኝ እግዚአብሔር ይመስገን። አዎ ቤተሰቦች ጠፍቻለሁ። ትንሽ የጠፋውበት ምክንያት ደግሞ ያው ታውቃላችሁ፣ ያው ቤተሰቦች እናንተንም ተመልካቾቼንም የሆነ የሚያስደብር ነገር አድርጌ ሊሆን ይችላል። ግን ቤተሰቦች ባለፉት 2-3 ቀናቶች የሰሯቸው ከዚህ በፊት የሰሯቸው ቪዲዮዎች አስደብሯችሁ ሊሆን ይችላል ቤተሰቦች እና ከዚህ በፊት ብዙ ጊዜ ስለ ሄርሜላ ነግሬያችኋለሁ። ከሄርሜላ ጋር እንደምንተዋወቅ ከሄርሜላ ጋር እንደምናወራ እንዲሁም ከሄርሜላ ጋር ያልነገርኳችሁ አንድ ነገር አለ። አብረን እንደተማረን አታውቁም ቤተሰቦችና ዛሬ እንግዲህ በጣም ወሳኙ ነገር እዚህ አዲስ አበባ እና አብርሽ ጋር እና አብርሽን ለማግኘት እንዲሁም ሄርሜላን ለማግኘት አዲስ አበባ ድረስ መጥቻለሁ ቤተሰቦች። የመጣሁበት ዋና ምክንያት ደግሞ ትንሽ አሁን ደስ ያላለኝ ነገር አለና ትንሽ ያስደበረኝ ነገር አለ። እሱን ነገር ማስተካከል ፈልጌ ነው የመጣሁት ቤተሰቦች እና ዋናው ምክንያቴ እና ዋናው ፍላጎቴ የመጣሁበት ዋና ምክንያት አሁን ሩታ እያደረገች ያለው ነገር ትንሽ ደስ አይልም። አብርሃም ላይ እያደረገችበት ያለው ነገር ትንሽ ያስደብራል፣ ያስከፋል ቤተሰቦችና እሱን ነገር በትንሹም ቢሆን የቻልኩትን መንገድ ለማስተካከል እሞክራለሁ። አሁን ሩታ ስተት ነች፣ ስተት ነገር ነው እየሰራች ያለችው። በዚህ ሰዓት በጣም የሚያስደብር ነገር ነው እያደረገች ያለችውና አብርሃም ደግሞ ከሩታ ጋር መሆን በጣም እንደሚፈልግ ነው ማቀው የነበረው። ግን አሁን እሷን በቀረባት ሰዓት ያደረገችው ነገር ደግሞ በጣም የሚያስጠላ በጣም ማለት እኔ ከሩታ የናክል ነገር አልጠብቅም። እንዲህ አይነት ነገር ከነ ምንም በቃ ታደርጋለች ብዬ እሱ ላይ ደግሞ ጭራሽ አይታሰብም። ምክንያቱም ያው የራሷ ባሏ የሆነ ሰው ነው ብዬ ስለማስብ ማለት ነውና አሁን እያደረግሽ ያለሽው ነገር ሩታ ትክክል አይደለም እና እባክሽን ይሄን ነገር በተቻለሽ መጠን ለማቀም ብትመክሪ ወይም ያደረግሽው ነገር ስህተት እንደሆነ ልነግርሽ እፈልጋለሁና ዛሬ ቤተሰቦች አብርሃምን ጠርቼዋለሁ። አብርሃምን የጠራውበት ዋና ምክንያት ደግሞ ከኤርሜላ ጋር ላስታርቀው ፈልጋለሁ። ምክንያቱም መጀመሪያ ኤርሜላን ሰድባት ነበር። እኔ ኤርሜላን ብዙ መጥፎ ነገሮች ተናግሬያት አውቃለሁ። ብዙ የሚያስደብሩ ነገሮች በቪዲዮም በምንም ሰርቼ አውቃለሁ። ግን ደግሞ የሰራቸው እያንዳንዱ ነገሮች ትንሽ ይደብራሉ እና ማድረግ እንደሌለብኝ ነው አሁን ላይ የተሰማኝ ማለት ነው። ኤርሜላ ላይ ያደረኳቸው ወይንም ኤርሜላን ሰድቤ የተናገርኩት ነገር ምክንያቱም እኔ ክላስ ጓደኛዬ ስለሆነች እንዲህ አይነት መጥፎ ነገር እሷ ላይ ማድረግ አልነበረብኝ። አሁን እየተሰማኝ ያለው ትንሽ በፊት ባደረኩት ነገር ትንሽ አስደብሮኛል፣ ትንሽ አስከፍቶኛልና ያንን ነገር ለማቆም እሞክራለሁና አብርሽን ጠርቼዋለሁ። እየመጣ ነው። አብርሽ እንዴት ነሽ? ሰላም ነው? ሁሉ ሰላም አማን ነው? እንዴት ነህ አብርሽ? ሁሉ ሰላም አማን ነው? እንኳን ደህና ቆየህ። አሁን የገባው ወይስ ቆየ? ትንሽ ደቂቃዎች ቆየ። ሰዓታቶች ወይም ደቂቃዎች አንስታልኛለች አብርሽ። ያው አንተ እንዳለህ ግን አታውቅም። ኦኬ ብቻህን እንደሆን ካርገን እኔ ብቻዬን ነው አድርጌ ነው ነገርኳት። ግን ያው ማለት የሆነ ትንሽ ጥርጣሬዎች ምናምን አድሮባት ነበር። ግን ምንም ነገር እንደማይፈጠርና እኔን ለማግኘት እንደምትመጪ አድርገሽ አስበሽ እኔን አክብረሽኝ
ነይልኝ እንደምንም ከቻልሽ ሞክሪልኝ ነው ያልኳትና እመጣለሁ ብላኛለች። ግን አንተ እንደምትመጣ ከናታውቅም። እሺ ግን እንዴት ነው አሁን? እሺ የምትለኝ ይመስላል። እኔ አሁን በስልክ ሞክሬያለሁ፣ ደውዬላታለሁ፣ ቴሌግራም ላይ ጽፌላታለሁ፣ ብዙ ነገር አድርጌያለሁኝና እሺ የምትልክ ይመስላል። አንተ ግን አብርሽዬ ምን አለ መሰለህ እኔን ከዚህ በፊት አብረን ስለተማረን በጣም ነው የምታከብረኝ። ማለት ይሁን እኔ ካደረኩት የኔን በፊት ቪዲዮዎች ምናምን ካየች አላቅም፣ አሁን ከተቀየመችኝ ምናምን አላቅም። ግን እኔን አክብራኝ ከመጣች በእርግጠኝነት ካንተ ጋር ያለውን ነገር እንደምትፈቱ እርግጠኛ ነኝ። እኔ በጣም እርግጠኛ ነኝ። ምናልባት አንተ ምንድነው ጥርጣሬ ያደረብህ ነገር አለ? እኔ እንጃ ስለ በጣም አስከፍቻታለሁኝና እኔ አሁን በቻልኩት አቅም በቃ እግሯም ስር ወድቄ ይቅርታ መጠየቅ ነው የምፈልገው። በቃ ከሷ ጋር ያለኝን ነገር ለመቀጠል ማለት ነውና በብዙ ልክሳት ነው የምፈልገው ከዚህ በኋላ ማለት ነውና በምን አይነት መንገድ ይቅርታ እንደምታደርግልኝ አላውቅም። ብቻ እኔ ዛሬም ብቻ እንደምንም ችግር የለውም። ዛሬ እንግዲህ ፈጣሪ ብሎ ከታረቅን በጣም ውለታ ይበዛብኛል። እውነት ኧረ አብሪሽ ምንም ይሄን አደረኩ አይባልም። ግን አሁን ያው ከተፈጠሩት ነገሮች አንፃር ትንሽ ደስ ያላለኝ ነገር ስላለ ነው ማለት በቃ ይሆናል አይደል? ሰላም ቢሆን እና አንተና እሷን ብትታረቁና ሁሉም ነገር በሰላም ቢፈታ ደስ ይለኛል ብዬ ስላሰብኩኝ ነው ዋና ምክንያቴ። እሷን ጠርቼ አንተንም እና እሷን ለማገናኘትና ይቅርታ እንድታደርግልህ ለማድረግ የሞከርኩት ማለት ነውና መፈልገው ምንድነው መሰለህ አሁን አብርሽ ስትመጣ ምናልባት ላታናግር ወይ ሰላም ላትለ ትችላለች ብዬ አስባለሁ እኮ። አይ እሱ ችግር የለውም እኮ። ግን እኔ አሁን ምን መሰለህ በቃ አንድ ጊዜ እንደምንም ይቅርታ አድርጊለት ከዚህ በኋላ እንደዚህ አይነት ነገሮችን አይደግምም። እና ደግሞ ያው ወድጄም አልነበረም በጊዜው ያ ሁሉ ነገር እየተፈጠረ የነበረው። አሁን እኮ እኔ በራሴ ያስኩባቸው ነገር ስላለ ነው ዛሬ ላይ እንደዚህ እዘና ብዬ ሪላክስ ሆኜ የምናገረው ማለት ነውና በጊዜው በቃ ሩታና ዳኒ ያስገደዱኝ ነው ነገሮችን እያደረኩ የነበረው። ሄርሚን አልፈልግሽም ያልኳት ለዛ ነው እንጂ እውነት ሄርሜላን ሳልፈልግ ቀርቼ ወይንም ከሷ ጋር እንትን ብዬ ምናምን ነገር አይደለም። እውነቱን ስነግርህ ማለት ነውና በምን አይነት መንገድ አላቅም፣ ብቻ በምን አይነት መንገድ ይቅርታ እንደምጠይቃት ባላቅም፣ ግን ደግሞ በጊዜው ብዙ ጥፋቶችን አጥፍቻለሁ። ያም ጥፋት ደግሞ ወድጄና ፈልጌው ሳይሆን እኔ የምሬን ስነግርህ እኔ ሄርሚ በምንም አይነት ሁኔታ ማስቀየምም ማስደበርም አልፈልግም። በጣም ምርጥ ልጅ፣ በጣም ስማርት፣ በጣም የዋህ፣ በጣም ንጹህ ልብ ያላት ልጅ ናት። በንጹህ ልቧ ነው እኔን ወደደችኝና አላቅም እኔ በግልጽ እንኳን ስለ ራሷ እንኳን አውርቻት አላቅም። አስበ የሁሉ ጊዜያት አብራኛ ሆናለች። ከዛም በፊት ደግሞ ጥፋቶች ደጋግሜባታለሁኝና ያ ሁሉ ነገር እንኳን ኖረው ሄርሜንን ለመሸሽ አልሞከረችም እስከዛሬ ድረስ ማለት ነውና በምን አይነት መንገድ እንግዲህ አንተም ብትሆን ለምንሃትም ቢሆን ምናምን ነገር እሺ ካለች ነው እንጂ ችግር የለውም። ምን ያውን እዚህ ስትመጣ የሚደረገውንም የሚከፈለውንም መስዋዕትነት ሁሉ ከፍዬም ቢሆን ይቅርታ እንድታደርግልህ ለማድረግ እለምናታለሁ። የምሬን ነው የምልህና አብሪሽ ከዚህ በኋላ ላለው ግን ያው ራስህ ነህ ዋስትናውን የምትወስደው ማለት ምክንያቱም ምን ይቅርታ እንድታደርግልህ ካደረኩኝ በኋላ ከሞከርኩኝ በኋላ በቃ ከዚህ በኋላ በእርግጠኝነት እንደምትክሳት አሁን አንተ እንደተናገርከው ማለት ነው ብዙ ነገሮችን እንደምታስተካክልላት እርግጠኛ ሆንልሃለሁ። አብርሃም እርግጠኛ ትሆንልኛለህ መቼም። እሱማ ችግር የለውም። እኔ አሁን ብቻ እንደምንም ይቅርታዬን ተቀበለኝ እንጂ ከዚህ በኋላ ያለውን ጊዜማ እንዴት መሄድ እንዳለብኝ እኔ በደንብ ጠንቅቄ አውቃለሁ። አሁንም እኮ ያው ፈልጊውና ወድጄው አይደለም እንደነገርኩ ነገሮች አስገድደውኝ ነው እንደዛ እየሆንኩኝ የነበረውና አሁን እሷ ብቻ እሺ ትበለኝ እንደምንም እንጂ የቻልኩትን ነገር አደርጋለሁኝ። ክሳታለሁኝ 100% እውነቱን ስነግርህ ማለት ነው። በቃ ችግር የለውም። እየመጣች ነው እንግዲህ ምን አይነት መንገድ እንደምትላት አላውቅም። ኧረ ችግር የለውም። እንዴት ነሽ? ደህና ነሽ? አለሽ? አለሁ እግዚአብሔር ይመስገን። ሰላም አትይውም እንዴ? ሊነክ ብቻዬን ነበር ያልከኝ እኮ። ደህና ነኝ እግዚአብሔር ይመስገን። ሰላም ነው? ሰላም በይው እንጂ ኤርሚዬ በእናትሽ እንደምንም በቃ ለኔ ስትይ ቢሆን በስነ ስርዓት ሰላም በይ። ብቻዬን ነኝ እኮ ያልከኝ አይደል? ላውራሽ ፈልጋለሁ ብቻዬን ነበር ያልከኝ። እንዴት ነክ? አማፈቅሽም እንዴ? እንዴት ነክ? ደህና ነሽ? እግዚአብሔር በስነ ስርዓት ተናገሪ። ነብዝ እኩል እዚህ ጋር ምን እንደምናገርኝ ይሄን ፈልገህ ነበር አይደለም? ይኸውልህ አብርሽ ቁም ነገር ላውራህ ነበር አይደል? እንዴ ቆይ አንዴ ይኸውልህ ብቻህን እንደነበርክ ነበር። እኔ ብቻዬን ነገሮችን መወሰን አልችልም እንዴ? አይደለም ኤርሚዬ፣ አትጨናነቂ፣ መጀመሪያ አትጨናነቂ። በእግዚአብሔር እሱ ሚሊሽን ስሚ በእናትሽ። እኔ የምፈልገው ነገር ላስረዳሽ፣ አንድ ጊዜ ብቻ እድል ስጪኝና ሁሉንም ነገር ላስረዳሽ። ከዛም በኋላ የፈለግሽውን ውሳኔ ትወስኛለሽ።
አንድ ድልጽኝና የምፈልገውን ነገር ላውራሽ ቢያንስ ሄርሚ። የተለየ የምታስረዳኝ ነገር አለ ሄርሚ? ሁሉም ነገር እንደምታውቂውና እንዳየሽው ነው። ምንም አዲስ የተፈጠረ ነገር የለም። እኔ ከዛ በፊት ያ ሁሉ ነገር አንቺ ላይ ያደረኩኝ የነበረው ወልጄና ቆሜ በስተክል ማውራት ትችላለህ ሄርሚ። በእግዚአብሔር እንዴ ሁሉንም ነገር ወልጄ አልነበረም እያደረኩት የነበረው። እያየሽ ነበር አይደለ? በቃ የሚያስገድደኝ ነገር ነበር በጊዜው። አንቺ ላይ እንደዛ ለመሆን ፈልጌ አይደለም። ወልጄ ፈቅጄ ያደረኩት ነገር የለም። በእናትሽ ሄርሚ ፕሊዝ ተረጂኝ። ስልክ አላነሳልሽኝ፣ ቴሌግራም ጻፍኩልሽ፣ ብዙ ነገር ሞከርኩኝ። እሱም ከቡታጀራ የመጣው ለኛ ጉዳይ ብሎ ነው እኮ። ምንም የተሻለ ነገር ያወራኸኝም ነገር የለም፣ ምንም የለም። ከዛ ባለፈ ደግሞ ልታወራኝ የፈለከው ለምንድን ነው? እንኳን ደህና መጣህ ወደ አዲስ አበባ። ከዛ ባለፈ ግን እሱን ይዘህ ከቡታጀራ ጀምሮ ለኛ ልክ አይደለም። ምክንያቱም እኔ ራሴ ውሳኔ ያለኝ ገባ። እሱን ይዘህ እንድትመጣ አልፈለኩም። እኔ እሱ ማግኘት ብፈልግ ብዙ ኦፖርቹኒቲዎች አሉ ገባ። ይቅርታ እሺ፣ ጥፋተኛ እንደሆነ ይችላል። ይኸውልሽ ምን አለ መሰለሽ አሁን በቃ ማለት ደስ አይልም። መጀመሪያ በተፈጠረው በሰላማችሁ እና ደስ በሚለው ነገራችሁ ውስጥ እንድትቀጥሉ ስለፈለኩ ነው። ይቅርታ መደራረግ እንደምትፈልጉ በእርግጠኝነት ይኸውልሽ፣ አንደኛ አብርሃም አንቺም ሁለታችሁ ማሳዝናችሁኛል። ተለያይታችሁ እንድትቀሩ አልፈልግም። በቃ ይሄ አንተ ሀሳብ ነው። ከዛ ባለፈ ከዚህ በፊት በጣም ብዙ ነገር የተጎዳው ሰው ነኝ ገባ። ራሴን ከዚህ በላይ በቃ ይኸውልሽ፣ ከዚህ በኋላ ለሚፈጠሩት ለእያንዳንዱ ነገሮች እኔ ዋስትናውን ወስዳለሁ። ምሬ ነው እውነት። እኔ ክስሻለሁ። ይሄን ብቻ ነግሬህ ነበር አብርሃም እኮ አንዴ ብቻ አምነሽ ተቀበይኝ። ከዚህ በኋላ ያለውን ነገር ለኔ ታዩ። በቃ እኔ ክስሻለሁ። ሄርሚ ፕሊዝ በእናትሽ ተረጂ። ነግሬህ ነበር እኮ ወደጀ ፈልጌው አይደለም ያደረኩት ነበር። እንዳስቀመጥከኝ አታገኘኝም ብዬ ነግሬህ ነበር ገባ። ቢገባክ እስካሁን ያሳለፍኩት ህይወት ይገባ ነበር ገባ። ዛሬ ቀጣ ባደርግልህ ነገ ተመልሰክ የምታደርገውን ነገር በጣም ግልጽ ነው አብርሃም። ኖ አንድ ጊዜ አዳምጪኝ። ከህይወቴ ውጪ ካልከኝ በጣም ብዙ ጊዜ ቆይተሃል። ምናልባት ከህይወቴ ውጪ ብለኸኝ ከዛ እሺ ብዬ እወጣለሁ፣ አለቅሳለሁ። ከዛ ተመልሰህ ስትመጣ ደግሞ እንደዛው ታገኘኛለህ። ዛሬ እንደዛ አይደለም። ዛሬ እንደዚህ አይነት ነገር ጠብቀህ እንዳይሆን። ከዛ ባለፈ ከኔ እንኳን ለመለየት በሷ ፊት እንደዛ ብለኸኝ እሷ ጀብድነት እንዲሰማት አደረክ። በቃ በጣም ከጎንህ ሆኜ ነገሮችን አንደርስታንድ ለማድረግ በጣም ብዙ ስቴፕ እየሄድኩኝ ነበር ገባ። ስለዚህ አሁን እንደዚህ ብዬ ስላንተ መጥፎ ነገር ምንም ማውራት አልፈልግም። ግን ቢገባ እስካሁን ያሳለፍነው ነገር በቂ ነው ብዬ አስባለሁ ገባ። ወደጄ እኮ አይደለም ሄርሚ፣ አይተሻል እኮ የዛ የዳኒና የሩታ ስራ ነው ሁሉ ነገር እኮ ሄርሚ። ለአንቺ የተደበቀ ነገር የለም አይደለ እንዴ አይተሻል እኮ የፋይል ይዘውብኝ ሁሉ ነገር። አሁን እኮ እንዲህ በኮንፊደንስ መንቀሳቀሰው እኔ ማድረግ ያለብኝ ነገር ስላደረኩኝ ነው ገባሽ? ኤርሚ ተረጂ ወሰን ያለብኝ ነገር ወስኜ ነው። ፕሊዝ ተረጂኝ በእግዚአብሔር። እንዴ ኤርሚ አይደለም እውነት አሁን እኔ ምን እንደተሰማኝ ታውቃለህ? እኔ ይቅርታውን እቀበለዋለሁ። ከዛ በኋላ አሁንም ነገ ተመልሳ ትመጣና እሱን የምታለያይበት ነው። በቃ እንደዚህ አይነት ነገር እንዳይፈጠር በቃ አልፈልግም። አብርሃም ልቀቀኝ። እንደዚህ እንድትሆን አልፈልግም። ሲጀመር እኔ አላስፈልግህም። በቃ እንደማላስፈልግህ በጣም እየነገርከኝ ነበረ። በጣም ብዙ እኔ ኤርሚ ይኸውልሽ አለቅስ እንኳን አንድ ነገር ልታረግልኝ አልቻልክም። ከዛ ቢያንስ ባስቀመጥከኝ ቦታ አታገኘኝም። በውስጥ እንኳን ቢያንስ የጻፍክልኝ ነገር የለም እንዴ? ስልክ ይሄን ያህል ሷ ጋር ነው እንዴ? አይደለም አንድ ነገር እንኳን ኢንፎርሜሽን ከልብ ነው ወይ እንኳን እያልኩክ እንደዛ እያልከኝ ነበረ። እኔ አላሳዝንም። እኔ ሁሌ በሰው ፊት ባንተ ነገር አንገቴን መድፋት አለብኝ። በቃ ያልተፈለግበት ቦታ ላይ እንድቆም አታድርገኝ። ለምን በቃ አንተ ህይወትን ለመጨረስና ከኔ ጋር አዲስ ህይወት ለመጀመር ዝግጁ ሆንክ ሰው አይደለም። እኔ ደግሞ ሴት ልጅ ነኝ፣ እድሜ ይሄዳል፣ ብዙ ነገር አለብኝ ገባ። ስለዚህ ራሴ አንተን ለመርሳት እየሞከርኩ ነው ያለሁት። ወደ ራሴ አትምጣ። ይቅርታ እሱንም ይዘህ ስለመጣ እኔ በጣም አብርሽ ቆይ ይኸውልህ ምን አለ መሰለሽ ይኸውልሽ ስሚ እኔ በጣም በእናትሽ ይኸውልሽ ይኸው በፊት ለፊትሽ አይደል አንድ ነገር ነው የምትፈልጊው ከዚህ በኋላ ለሚያደርግብሽ መጥፎ ነገር ወይም ከዚህ በኋላ ለሚፈጥራቸው ነገሮች ነው አይደል እየተጨነቅሽ ያለሽው ወይም ከዚህ በኋላ ያደርግብኛል ወይም እያንዳንዱን ነገር ወደ ተመልሶ ይደግማቸዋል ብለሽ አስበሽ ነው አይደል? ይኸው በሱ ፊት ራሱ ባለበት ይኸው አብርሃም ባለበት ቃል አስገባልሻለሁ። ከዚህ በኋላ ሆነን አንተ አልተረዳኸኝም። አንተ ከጎኔ አልነበርክም። አንተም ያኔ ትፈርድብኝ ነበረ። በደንብ ነው ማውቀው ገባ። አሁን ላይ ግን እሱ በጣም ብዙ መንገዶች እኔን የሚረዳበት ብዙ መንገዶች ክፍት ነበሩ ገባ። የማይሆን ማንነት እንዲሰጠኝ የሚያደርገው ከዚህ በኋላ ላለው ነው እኮ ያልኩሽ። ከዚህ በኋላ ላለው በቃ አሁን በቃ ያለፉትን ነገሮች እርሻቸው በቃ ኤርሚ ምንም እኮ መጥፎ ነገር ተናግሬሽ ላቅ እችላለሁ፣ ግን ከዚህ በኋላ ተረጁ በቃ ይቅርታ ብቻ እንድታደርጊለት ነው እኮ የሚፈልገው እሱ። እኔ እንደዛ እንደ በፊቱ መመለስ አልችልም። አብርሃም ልቀቂኝ። ሞክሪ ሄርሚ። እኔ ብቸኛ ነኝ አሁን ላይ ሄርሚ። ሁሉም ሰው ከጎን እኔ ከጎንክ ስሆንም አልታየውክም አብርሃም። በቃ ተወኝ። እሺ ልቀቂኝ። እጅ ነው በእናትሽ ትሪስ ተረጂ በእግዚአብሔር። እንዴ ወደዚህ ፈልጌ ያደረኩት ነገር የለም እያልኩሽ እኮ ነው አይደል እንዴ? ሁሉ ነገሮች ወደዚህ አይደለም ያደረኩት። በቃ ነገ ደግሞ ወደህ እንደምታደርገው በጣም እርግጠኛ ነኝ ነው ሄርሚ። በእናትሽ እንደዚህ አይነት በቃ ተስፋ ቆርጫለሁ እኔ አብርሃም። በእናትህ እንዴ እኔ ባንተ ሁሌ ተስፋ ማልቆርጥ ልቤንም ስለምታውቀው ነው። ዛሬ ባስከፋት ነገ ተመልሼ ይቅርታ ብጠይቃት አንድ ይቅርታ ለሷ በቂ ነው ብለህ ስለምታስብ ነው በደንብ ነው። በቃ በእናትሽ ልቀቀኝ።
ልቀቀኝ። ይቅርታውን ተቀበይ እስቲ ኤርሚ በእናትሽ። እኔ እንደዚህ ይቅርታ ምን እንድጠይቀኝ አልፈልግም። ከዛ ባለፈ ደግሞ በቂ ነው በቃ። ቴሌግራም ላይ የደወልክልኝም ለኔ በቂ ነው፣ አያስፈልግም። ካሜራ ይዛችሁ መጣችሁ እኔ እንደዚህ አትበሉኝ። ስለዚህ አሁን መጀመሪያ ይኸውልሽ እስቲ ተረጋጊ። እንደዚህ ስሜት ውስጥ ሆነ ከኔ አንተ ማወቅም አልፈልግም፣ መግባባትም አልፈልግም። በጣም ብዙ መስመሮችን አልፌ ወንድ ልጅ ማድረግ ያለበትን ነገር እኔ እንደ ሴት ሆኜ አንተ አልገባህም። ኖ አይቻለሁ፣ ይኸውልሽ ሁሉም ነገር ተረድቻለሁ። በቃ የከፈልሽው መስዋዕትነት እንዳለ ሆኖ ኖ መስዋዕትነቱን ብቻ ሳይሆን እኔ በሱ ተስፋ ላለመቁረጥ በጣም ብዙ መስመሮችን ያለፍኩ ሰው ነኝ። ገባ ቤተሰቦቹ እንደዛ እያሉኝ ምናምን በቃ ማለት መጥፎ ነገር ብለውኝ ሳይሆን በቃ ከሱ ህይወት እንደወጣ በጣም ብዙ መስመር እያሳዩኝ ነበር። ግን እኔ እሱ መርዳት፣ እሱ ማስደሰት፣ እሱ ሁሌም ጤና ሆኖ እንዲታይ፣ ማንም እንዲነካው፣ ማንም እንዲጎዳው ማልፈልግ ሰው ነበርኩኝ ቢገባው ማለት ነው። ግን ዛሬ ላይ ደግሞ እሱ አሰብኩት ወደ ኋላ መለስ ብዬ ከአንድም ሶስቴ ከህይወቴ ውጪልኝ ብሎኛልና የእውነት ከህይወቱ ስላልወጣሁለት ነው መሰለኝ ዛሬ እንደፈለገ በቃ ከህይወቴ ውጪ ኤርሜላ ይለኛል። ከዛ ተመልሼ ስለሚያገኝ ምናምን በቃ ይኸውልሽ ስሚ ኖ ይኸውልሽ አንተ ባለበት ነው። ይኸውልሽ ስሚ ትመጣለሽ ግን አብሽ ይኸውልሽ ኤርሚዬ ስሚ በእናትሽ ፕሊዝ። አሁን መጀመሪያ የተፈጠሩትን ነገሮች ለመርሳት ሞክሪ። በቃ አሁን ከስሜታዊነት እንውጣና ኖርማል ሆነን እናስብ። በቃ አንቺ ምንድነው ስሜትሽ? በመጀመሪያ አንተ እሱን እንዳለ አልነገርከኝም ነበር። እሱ እንደነበረ አልነገርከኝም። ገባ እኔ እሱን ማገኝበት በጣም እየደወለልኝ ነው፣ ቴሌግራም ላይ እየጻፈልኝ ነው ምናምን ነገር በእጅ ያዙት ወርቅ ከመዳብ ይቆጠራል የሚባል ነገር አለና እሱ ነው ልክ ነሽ። እንደዛ ሲሆን እንደዛ ሲሰደብ ምንም እንኳን ተሰምቶት የማያውቅ ሰው ነው። ገባ አሁን ስለሱ እኔ ምንም መጥፎ ነገር ማውራትም አልፈልግም። ግን ደግሞ እኔ በቃ በጣም በብዙ ነገር የተጎዳው ሰው ነኝ። በቃኝ ይበቃኛል። እኔ እግዚአብሔርን የምሬን ነው የምልሽ ኤርሚስ ኖ አልኖርልሽም። ልክ ነሽ። እኔ አንደኛ አክብረሽኝ ስለመጣሽ እየታወቀኝ ነው። ስለዚህ እየጠነከርኩ ነው ያለሁት። በቃ ይኸው ስሚኝ ኤርሚዬ አክብረሽኝ ስለመጣሽ በጣም ነው የማመሰግነው። በጣም ትልቅ ሰው ነሽ። እግዚአብሔርን ቅን ልብ ነው ያለሽ፣ እውነቱን ለመናገር ማለት ነው። እኔ አሁን የምፈልገው ካንቺ ምን እንደሆነ ታውቂያለሽ? መጀመሪያ የተፈጠሩትን ነገሮች እንድትረሻቸው ማለት ከቡታጅራ ድረስ እዚህ ተነስቼ የመጣሁት ምን እንደሆነ ታውቂያለሽ? አብርሃም በዚህ ሰዓት በጣም ከፍቶታል፣ ብቸኛ ነው ምናምን ደብሮታል። ሁለታችሁ ደግሞ ተለያይታችሁ ማየት አልፈልግም እኔ እና ያንን ነገር ፕሊስ በቃ ይቅርታ ብቻ አድርጊለት። እኔ እኮ ስለሱ አንድ መጥፎ ነገር የማወራውም ነገር የለም። ግን እኔ እሷ ሁሌ ትጥለዋለች፣ እኔ ያነሳዋለሁ። ሁሌ ትጥለዋለች፣ እኔ ያነሳዋለሁ። እንድትጥለው መንገድ ይከፍትላታል፣ እኔ ያነሳዋለሁ። እስከ መቼ? እኔም እኮ ሴት ነኝ አይደል እንዴ? እኔም እኮ ከሱ ጋር ወደፊት አስባለሁ። እንደዚህ አይነት ነገር ደግሞ እንደተነጋገርን በቁም ነገር ብዙ የወሰናቸው ነገሮች ነበሩ። ገባ በጣም ብዙ ጊዜ በእጅ ከሚቆጠሩ በላይ ከጎኑ ነበርኩኝ። ማንም ቢሰድበኝ የእሱን ደስታ እያስቀደምኩኝ ማለት ነው። ይታወቃል። በጣም ቪዲዮ መስራት ስለምናበዛ ይታወቃል። ግን አሁን ይኸውልሽ አንድ በቃ አክብረሽኝ መተሻላ። አሁን ይቅርታውን ለመቀበል ብቻ ፕሊስ፣ በእናትሽ ፕሊስ ኤርሚ። አሁን እኔ እዚህ ድረስ መተክ አሁን ይሄን ነገር በዚህ ሀሳብ ራሱ ተመልሰህ መምጣት አልነበረብህም። ገባ አንደኛ የኔንም ውሳኔ ማወቅ ነበረብህ። አንደኛ አንተ ስላልክ አይደለም እኔ ከሱ ጋር ከነገርኩሽ አታደርጊልኝም ብዬ ስላሰብኩኝ ነው። በብዙ ነገር ነው እሱ ልቤን የሚጎዳው። ገባኝ። ከነገርኩሽ ግን አብርሃም አለብልሽ አትመጪልኝም። ያንን አስቤ ነው በቃ ዝም ብዬ ነይ በቃ ኤርሜላ እንዲህ ቦታ ነኝ ነይ ብዬ ጠራሁሽ። ለዛ ነው በእናትሽ ፕሊስ። አይደለም ያ ሁሉ ነገር አብርሃም ያ ሁሉ ነገር ካወራኸኝ በኋላ ስለኛንዴ አይደለም መተው አልችልም። ያ ሁሉ ነገር ካወራኸኝ በኋላ ማለት ነው ቢያንስ ነገሮችን እንዴት ብዬ ላስረዳ? እንዴት ነው ነገሮችን ራሱ እንትን ለማለት የማትሞክረው? ሴት ልጅ ነኝ አይደል? ያ ሁሉ ቃል አውርተን ያ ሁሉ ነገር ተነጋግረን ምናምን ከዛ እኔን እንትን ብለኸኝ አሁን እንደገና ደግሞ ያን ነገር ለማድረግ ስትሞክር በቃ ይደብራል። በቃ ልቀቀኝ አብርሃም። ያለኔ ኑሮ በቃ ችግር የለውም። ምንም የሚፈጠርም ነገር የለም። እንደዛ አይደለም። ብቻህን እንዳትሆን በጣም ብዙ ጊዜ እኔም ሆነ አቤል በጣም ብዙ ጊዜ እኔ እንደማስፈልግህ በጣም እየነገርን ነበር፣ ግን ልታይህ አልቻልኩም። በእጅ ያዙት ወርቅ ከመዳብ ይቆጠራል ሆንኩብህ አይደል? ስትመጣም ስትሄድም ታገኘኛለህ። ቀለልኩብህ። ያ ነው አይደል እንዴ? ያ ነው ሁሌ በልቤ እየሳኩ ቀበልሃለሁ አይዞህ አብርሃም ምናምን ስልክ እኔ የሚሰማኝ የሚደብረኝ አይመስልህም አይደል? እኔም በአንተ በኩል ይሰማኛል ቢገባክ ማለት ነው። ስለዚህ አሁን ይቅርታ አይደለም የኔ ልብ የሚመልሰው በቃ እሺ። አሁን ይኸውልሽ ህይወትህ መኖር ይችላል። ከዛ በኋላ አመኝ እንኳን አሁን ይቅርታ አንቀበል ምን እንዲያደርግልሽ ነው የምትፈልጊው? ምንም በቃ የራስህን ኑሮ ኑር፣ እኔም ደግሞ የራሴን ኑሮ እኖራለሁ። ኖ እንደዛ መሆን የለበትም አብርሃም፣ ተው እንደዛ መሆን የለበትም። እውነት ስቃይ ይበቃኛል። ዛሬ ታስቀኛለህ፣ ነገ ደግሞ ታስለቅሰኛለህ። እኔ በአንተ ጉዳይ በጣም ብዙ ነገር እያየሁ ነው ያለሁት። በጣም ብዙ ነገር በጣም ማላቃቸው ሰዎች መታወፋቸውን ይከፍቱብኛል። ሁሉም ነገር ምንም ሳይመስለኝ አንተን ብቻ እያስቀደምኩኝ ብዙ መስመር ሄድኩ ሰው ነኝ ቢገባህ ማለት ነው። ግን የኔም ልብ ይሰበራል። ገባ
ይኸውልሽ ከዚህ በኋላ ለሚፈጠረው ነገር በቃ ዋስትናውን እያንዳንዱ ነገር እከስሻለሁ አለሽ አይደል? መስመር እየጻፍኩለት ነበር፣ ግን ለማንኛውም እኔ እናንተ ሌላ ቀን እንገናኛለን። ዛሬ በዚህ ሙድም እሱ ማግኘት አልፈልግም። ይበቃኛል። አሬ እርሚ ፕሊስ በእናትሽ እዚህ ድረስ መጥተሽ ከቻልክ ደግሞ አትደውልልኝ። ተለሽኛ ትይበና በእግዚአብሔር ታይ እንዴ በእግዚአብሔር ታይ በቃ ልቀቀኝ አብርሃም። አንድ ኧረ ፕሊስ ኤርሚ ሁለተኛ እንደዚህ እንዳትደውልልኝም አልፈልግም። በእናትሽ ኤርሚ እሺ ትንሽ ምንድነው እሺ የሚሻለው? ምንድነው የሚሻለው? የቻልኩትን ለማድረግ ሞክሬያለሁ። በቃ ይደብርህ አብርሃም፣ በእናትህ ፕሊስ። ኤርሚ ይቅርታ ታደርግላለች። በእናትህ እኔንም አታስጨንቀኝ። ባስ አንተ በዚህ ልክ ኤርሚ ጨክናብኝ አታውቅም። ታውቃለህ እኔ ከዛ በፊት ኤርሚን ይቅርታ ካልኳት ወዲያው ነው የምትመለሰው የነበረው ማለት ነው። በቃ እኔ ምንም ከዚህ በኋላ ላለው ተመልሼ መጥቼ እንዴትም ይሁን በቃ ታርቃችሁ ማየት ስለምፈልግ አስታርቃችኋለሁ። አሁን ግን ፕሊስ አንተም ተጨንቀን እኔንም አታስጨንቀኝ። በቃ አይደብርህ። አንዳንዴ ምን አለ መሰለህ የሰው ልጅ ያው የመጀመሪያውን የበፊቱን ትውስታ ነው አስታውሶ እንትን ሊል የሚችለውና ምናልባት ደግም ጥሩ መልካምም አሳልፋችኋል አንድ ላይ ሆናችሁ ማለት ነውና ከዚህ በኋላ ምናልባት ምን ይታወቃል አንድ ላይ ልትሆኑ ይችላላችሁ። አብራችሁ የምትኖሩበትም አድቫንቴጅ ሊፈጠር ይችላል፣ አይታወቅም። ፈጣሪ ነው ሁሉን ነገር የሚያስተካክለውና ፕሊስ አትጨነቅ። በቃ ያው ቤቷ ሄጄ ይቅርታ ጠይቃታለሁ በድጋሚ ከቻልካ እንደሱ ለማድረግ ሞክር። በዚህ ልክ እንደዚህ ትጨክናለች ብዬ አስቤ አላውቅም። እንደሱ ነገር ማለት ነው። ኖርማሊ መጀመሪያም እኮ የመምጣት ሀሳብ አልነበረም። በጣም ተደጋጋሚ ስትጠይቀኝ የነበረው ማን አለ አብሮክ ነበር ስትለኝ የነበረው። አረ ማንም የለም ምንድነው እኔን አታምኚኝም ነው ምናምን ብዬ ነው ያሳመንኳት ሁላ ማለት ነው። ምን አይነት መንገድ ነው በመፍረዳት የሚገባት በእግዚአብሔር። እኔ እኮ ጭራሽ በቃ የመጀመሪያውን ነገር ልትረሳው አልቻለችም። ምን ብናደርግ ነው ምናምን ብዬ አስብኩ። ምንድነው ምን ማድረግ ነው ያለው? አንደርስታንድ ልታረጋኝ አልቻለችም እንጂ እኔ በጊዜው ፈልጌውና ወድጄ ያደረኩት ነገር የለም። እሱማ ገባኝ እኮ ያንን ስለተረዳው መሰለኝ ከዛ ድረስ ተነስቼ መጣሁት። በቃ ችግር የለውም። ይቅርታ አጨነቅኩ አንተንም። ኧረ ነው እኔ ምን አደረኩኝ? እኔ እንደውም የሁለታችሁን ሰላም ፈልጌ ነበር የመጣሁት። ስልክ ምንም ልታነሳልህ አልቻለችም ነው? በተደጋጋሚ እንግዲህ ቤተሰቦች የቻልኩትን ለማድረግ ሞክሬ ነበር። እስቲ በቃ